አይወለ ሶፊ ከታች ቅርብር ነው እያሉ ነው። እኔ ከ1968 ስደት በኋላ ምንድነው ይሄን የምታቀርበው? እዚህ ቤት ሂድ አታቀርብም? ምንድነው አንተ እዚህ ጋር ሰው ቤት የምታወራው? ውረድ። አንድ ሚዩት አርኪ ኖ ፓስተር ሶፊ ምንድነው የምትማደርገው? ወንድሜ ነው። በሰው ቤት ይሄንን የወንድማችን ገበና ሊወጣ አይችልም። አውርድ፣ በቤት አውራ። በሰው ቤት ነው ያለው። መረጃ ተጠይቆት ነው ምንም ይሁን አንድ ጊዜ ሚውት አድርጌ ገብረስላሴ ከይቅርታ ጋር ውረድ፣ በቃ ውረድ፣ ቤት አውራ። በሰው ቤት ነው ያለው። እነዚህ በተለይ ደግሞ ሴቶቹ ደግሞ በተለይ በጣም እነዚህ ሐሳዊ መመር ደጋፊ ስለሆኑ ሁሉም ቢሆን በአንደበታቸው እኔ ወታደር ነኝ ሲሉ አልሰማንም። እስካሁን እየጠበቅንህ ነው። እሱን እንድንሰማ እኮ ነው ሶፊ፣ መረጃው ትክክል መሆን አለ። እንግዲህ ወታደር ነበሩ ብለህ ቅድም ፍኖተን ስትጠይቀው አንድ ወታደር ካህን መሆን አይችልም ብለህ እየጠበቅንህ የነበረው እሳቸው ባንደበታቸው አሉባልታ ነው። ቅድም ያሰማህን ሰውዬ አሉባልታ ነው የሚባለው። ከሳቸው አንደበት ግን እኔ ወታደር ነበርኩኝ የሚል ነገር አሰማችኋለሁ ብለህ ነው እየጠበቅንህ አይደል? ኦኬ። ተሰደው እንደነበር አልሰማህም? አላስደመጥኩህም? ደዱ እንዴ ወደ አታመጣም። አትዋሽ ገብሪ፣ አትዋሽ። ሶፊ አቤልን አስገባልኝ። አቤል አልማዝን አስገባው። ሶፊ ቅድም ያሳየኝ ምንድን ነው? ወታደር ነኝ እኔ ወታደር ነኝ የሚል ማስረጃ አመጣለሁ። ወታደር ናቸው ብሏል። እውነት ነው። ወታደር ካህን አይሆንም። አሁን መምህር ግርማ እንዲህ ነው ብሎ ከመናገራችን በፊት ሁለት ጥያቄ ብቻ ነው ጠይቀ፣ ከዛም ማስረጃውን አሳያለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስልጣነ ድቁናና ቅስናን መሾም የሚችለው ማን ነው? ክህነት መስጠት የሚችለው ይሄን ደብዳቤ የጻፈው አካል ነው። ሌላ ነገር አትበል። ክህነት መስጠት የሚችለው ማን ነው? ፕሊዝ ሶፊ፣ የምጠይቀው ጥያቄ ገብቶሃል? አጭር ጥያቄ መልስልኝ። ለምንድን ነው የምትሄደው? ማስረጃ ላውጣ አይደል? ስማ ገብሬ፣ አሜት እንጂ እውቀት የለህም ልህ በምክንያት ነው። አሁን አጭሩን ንገረኝ። ማን ነው ክህነት መስጠት የሚችለው? ይኸውልህ፣ ቆይ ክህነት መስጠት የሚችለውን አካል እኮ ላሳይ ነው እኮ። አታሳየኝ፣ ንገረኝ ነው ያልኩ። አታሳየኝ፣ ንገረኝ። ማን ነው? አትፍራ፣ ምን ችግር አለ? ግርማ ወንድሙ አጭበርባሪ ናቸው። አቤል አልማዝን ሶፊ አልገባም። ጥያቄው ፎቶ አሳየኝ አይደለም እያልኩ ያለው። ፎቶ አይደለም ደብዳቤ ሊያሳይ ነው። ደብዳቤ አይደለም፣ ጥያቄ ከደብዳቤ ጋር አይገናኝም። ምን እያልክ ነው? ምን ስማኝ፣ አይደለም መጀመሪያ ምን ስማኝ፣ ይሄን አይደለም መጀመሪያ አንተ ቆይ ክህነት መስጠት የሚችለው ማን ነው? ይመልስልኝ። አዳምጥ፣ እየነገርኩህ እኮ ነው። ከመሰረቱ ክህነት መስጠት የሚችለው ይመልስልኝ። አታውቅም አድርግልኝና ግርማ ወንድሙ አንዴ ገብሬ ፍኖተ፣ አሁን እኮ ገብሬ ማን ነው የሚሾመው አልከው። ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ጽሕፈት ቤት እያለ ነው አይደለም አይልም። መልሱ እንደዛ አይደለማ። ስተት መስለ ካልሆነ አንዴ እንስማውና እኛም ጀጅ እናድርገው። አንብበው ደብዳቤው። አይወልህ ሶፊ፣ በጣም አመሰግናለሁ። አንተ በእውነት ለእውነት የቆምክ ሰው ስለሆንክ በጣም አመሰግናለሁ። በእውነት ይሄን ደብዳቤ ይሄው ተመልከቱ። አትሽሞን አንተ ስለ ክህነት አሰጣጥ አንተ ታስተምረኝ። ማን ነው? መልስልኝ። መጀመሪያ ይኸውልህ ቢያንስ እንደው ይኸው መማሩን ሳትማረው ግን እስኪ ፍትሐ ነገሥት የሚባለውን የቤተክርስቲያን መጽሐፍ እስቲ አንብበናት። አባቴ ታብዛ። ማን ነው ክህነት መስጠት የሚችለው? እስቲ መልስልኝ። ለምን ትረብሻለህ? ፖለቲካን ያውቃል። አንተ ልትናገር የፈለከውን ፖለቲካን ይረዳለሁ። ክህነት መስጠት የሚችለው ማን ነው? አይ ሊያነብልን ነው ፍኖት። አንድ ጊዜ ገብረስላሴ አንብብ። የሚያነበው ግርማ አይደለም፣ ያንብብልኛ። ይጨርስ ፍኖተ፣ ይጨርስ፣ በቃ ይጨርስ። ዝም ብለው ያስረዳልና ሐሳብ ካለ በመሀል ትገባለህ። አያር ስለ ክህነት ያወራኛል እንዴ? ክህነት ማን መስጠት እንደሚችልን ያውቃለሁ። አንተ አይደለም የምታስተምረኝ። እኛ መጽሐፍ አለን፣ ህግ ቀኖን አለን። ይሄ ደብዳቤ የተጻፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ልዩ ጽሕፈት ቤት ነው የጻፈው። ቀኑ በግልጽ የተቀመጠ ነው።
2006 ዓመተ ምህረት ነው። ማሚን 2006 ቁጥር ከላይ ያለው ይሄ ቁጥር አለ። ይሄ መዝግባችሁ ጠቅላይ ቤተ ክህነት ወይ እዛ ፓትርያርክ ልዩ ጽሕፈት ቤት ሄዳችሁ መጠየቅ ማጣራት ትችላላችሁ። ፕሮቶኮል ላይ ይገኛል። ፕሮቶኮል ቁጥር አለው። የተጻፈው ደብዳቤ በትልቁ ብታደርገኝ ሶፊ በጣም ደስ ይለኛል፣ ከቻልክ ካላስቸገርኩ። ታንኪዩ በጣም ታንኪዩ። በደንብ ይታያል ይመስለኛል ለሚመለከተው ሁሉ ይላል። መላከ መንክራት ግርማ ወንድሙ በሚል ስያሜ በመላው ዓለም እየተዘዋወሩ የወንጌል አገልግሎትና እንዲሁም ለሕሙማኑ ሀብተ ፈውስን እንዲሰጡ ከብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የተጻፈ ስለሚሉ ነው። ሶሪ ቅርታ። እሺ ወዕጨጌ ዘመንበረ ተክለ ሃይማኖት የተፈቀደ መሆኑን የሚገልጽ ለሚመለከተው ሁሉ ተብሎ ሐምሌ 25 ቀን 2005 ዓመተ ምህረት በቁጥር እንደዚህ የተጻፈ ደብዳቤ ተመልክተናል። ከላይ ቀንና ቁጥሩ የተጠቀሰው መላከ መንክራት ግርማ ወንድሙ እያሰራጩት ያለው ደብዳቤ በጽሕፈት ቤታችን ተፈርሞና ፕሮቶኮል ይዞ ያልወጣ ሰውነትነት የሌለው የማጭበርበር ሶፊ የማጭበርበር ስራ መሆኑን ታውቆ ሁሉም ሰው ድርጊቱን በመረዳት የተሰራጨውን ደብዳቤ እንዳይቀበለው በማሳሰብ ለግንዛቤ ይረዳ ዘንድ ህገወጡን ደብዳቤ አንድ ገጽ ፎቶኮፒ የዚህ ደብዳቤ አባሪ አድርገን የበተን መሆናችንን እንገልጻለን። ይኸው በክርስቶስ ሰላም አባ ገብረስላሴ የዚህ ተቋም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ልዩ ጽሕፈት ቤት ስራ አስኪያጅ። አመሰግናለሁ። የቀረ ካለ መልሳለሁ፣ ሌላ ማወጣለሁ ከፈለክ። ሌላ ነው ግለሰባዊ ኃጢአት ምናምን አልናገርም። እሺ ሶፊ ድምጽ ይሰማል? አሁን ለምጠይቀው ጥያቄ መልስ ነው የሚሰጠኝ። አጭር መልስ ነው። አጭር ጥያቄ ነው የምጠይቀው፣ አጭር መልስ ነው የምፈልገው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስልጣነ ድቁናን ወይም ማዕረገ ድቁናና ስልጣነ ቅስናን መስጠት የሚችለው ማን ነው? ሊቀ ጳጳስ። ሊቀ ጳጳስ። መልካም አመሰግናለሁ። እሺ ሶፊ አሁን ማስረጃ ነው ማመጣው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት አንድ ሊቀ ጳጳስ ስልጣንን መያዝ ይችላል። ያ ማለት የአገልግሎት ስልጣን ዲያቆን ኮንክ ድቁናን መያዝ ይችላል። ቅስና ካለ ቅስናን መያዝ ይችላል፣ ማገድ ይችላል። ሉክ አንድ ሊቀ ጳጳስ ተጠሪነቱ ለማን ነው? ለቅዱስ ሲኖዶስ ነው ተጠሪነቱ። አንድ ሊቀ ጳጳስ ራሱን የቻለ ሀገረ ስብከት አለው። ለምሳሌ አንድ ካህን አገልግሎቱ ልክ ካልሆነ፣ ቅስናው ልክ ካልሆነ፣ አገልግሎቱ ከስርዓት ውጭ ከሆነ ማስቆም የሚችለው ማገድ የሚችለው አንድ ሊቀ ጳጳስ አግዱልኝ ብሎ ይናገራል። ወደ ቅዱስ ሲኖዶስ ራሱ ማገድ ይችላል ጳጳሱ። ከሱ ከአቅሙ ከአንድ ሊቀ ጳጳስ አቅም በላይ ከሆነ ያ ማለት በላይ ማለት በተለያዩ አገረ ስብከቶች እየዞረ የምንፍቅና ትምህርት እያስተማረ የሐሰት አገልግሎት እያገለገለ ከሆነ ጉዳዩ በቅዱስ ሲኖዶስ ይታያል። በቅዱስ ሲኖዶስ ሲታይና አስተምሮት ልክ አይደለም፣ አገልግሎት ልክ አይደለም ተብሎ ይወገዛል። መምህር ግርማን አገልግሎታቸው ልክ አይደለም፣ የሚሄዱበት መንገድ ልክ አይደለም ብሎ ማውገዝ የሚችለው ቅዱስ ሲኖዶስ ነው፣ ወይም አንድ የሀገረ ስብከት ሊቀ ጳጳስ ነው። ትናንት ከሀያት መልስ ያየሁትን በማስረጃ ላሳየ
የቤተ ክርስቲያን ካህን መሆናቸውን ካህን አይደሉም ብሏል። እያው አንተ በጣም ደካማ ሰው መሆንክን እንትን የምለው አሁን የቤተክርስቲያን አስተዳደራዊ መዋቅር ያለበትን ሁኔታ ሁሉ ሰው ያውቃል። የኢትዮጵያ ኖ ኦርቶዶክስ አይደለም። ቆይ ስማኝ፣ ዝም በል ግድ የለም። እሺ ፖለቲካ አስተምህሮ ላይ ነው። እኔ መናገር የምፈልገው አስተምህሮ ላይ ነው። ቀኖና ቤተክርስቲያን ላይ እና አስተምህሮ ላይ አዳምጥ እንጂ እስካሁን እንደመጣሁ እኮ አውቃለሁ። እኔ ስለማውቅ እኮ ነው። ይኸውልህ ብዙዎቻችሁ ወንጀል ነው ጥፋት ነው ስትሉ ነበር አይደለ? ጠቅላይ ቤተ ክህነት መንበረ ፓትርያርክ ልዩ ጽሕፈት ቤት የመንበረ ፓትርያርክ ልዩ ጽሕፈት ቤት ግርማ ወንድሙ አጭበርባሪ ነው ቀጣፊ ነው ብሎ ደብዳቤ ጽፎ አውጥቶበታል። መጀመሪያ ስማ፣ እስቲ ስማው፣ መጀመሪያ ስማ። አንተ ፖለቲካ ነው አንተ የምትናገረው ፖለቲካ ነው። አሁን ከቤተክርስቲያን አስተዳደራዊ መዋቅር ውጣና አስተዳደራዊ መዋቅሩ ላይ ውጡ በቃ ከዚያ። ምክንያቱም ወደዛ ከሄድንማ እኛ ጥያቄ የምናነሳባቸው አስተዳደራዊ መዋቅር ላይ ያሉ ሙሰኛና ጉበኛ ሰዎች እንዳሉ እናውቃለን። ለምሳሌ ግርማ ወንድሙን ናጥምቅልኝ ብሎ የሚጠራው የቤተክርስቲያን አስተዳዳሪ ሌባ ቀጣፊ ነው ብዬ ልናገር ነው። እንደዚህ አይነት አካሄድ አይሆንም። ከቻልክ አስተምህሮ ላይ እንነጋገር። ግርማ ወንድሙ የሚያስተምረው አስተምህሮ አለ። እሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮን አያስተምርም። የሚያስተምረው የእስልምና ትምህርት ነው። አትለጥፍ በቃ እሱን አትለጥፍ። ግርማ ወንድሙ የበግ ለምድ ለብሶ የገባ ተኩላ ነው። ልንገርህ፣ ይኸው የበግ ለምድ መልበሱን የምታውቀው አቡነ ስለሚበልጡ እስቲ በእድሜ እንኳን ስለሚበልጡ አንደኛ ልጁን ስማው፣ ሁለተኛ ካህንም ካልሆኑ ልጁ ያሳይሃል፣ አንተም ደግሞ ትመልስለታለህ። በተራ አይመስልም ወንድ እንደዛ አይደለም ማለት አኔ አስተምሮ ላይ መነጋገር ፈልገው አስተምሮ ላይ ሙሉ አይወራም ማለት ነው። ዝም በልና ስማኝ ገብሬ፣ ዝም ብለህ ስማኝ። እኔ ዝም ብዬ ነው የሰማሁት። አስተምሮ ላይ የምትወያይ ከሆነ ትወያያለህ። ከዚያ ውጭ ግን አቡነ ጎርጎርዮስም ቢሆን ከቤተክርስቲያን በታች ናቸው። በኦርቶዶክስ ቤተክርስቲያን ኤቭሪባዲ አንደር ዘ ቸርች ነው። ልንገርህ ማንም ገብሬ ስርዓትን እኔ ጳጳስ ነኝ አላልኩም ወንድም አለም። ትክክል ያልሆነው ገብሬ ትሰማኛለህ? ለመስማት ከስሜታዊነቱና ገብሬ ከስሜታዊነቱ ጡና አንድ የተረጋጋ ገብሬ ይኸውልህ፣ ከስሜታዊነቱ ጡና እኔ ጥያቄ ምንድን ነው አባ ግርማ በዚህ አሁን ባንተ ባልከው ደረጃ ከሆኑ ሲኖዶሱ ለምንድን ነው እስካሁን ዝም ያለው? ገብቷል? ምክንያቱም በቤተክርስቲያን ስም የሚነግድ በቤተክርስቲያን ስም ያልተገባ ነገር የሚያደርግ ብዙ የምናውቃቸው ነገሮች አሉ አይደለ? በዚህ ደረጃ ብዙ ምዕመን ተገኝቶ እየተፈወሰ በቤተክርስቲያን ጥላ ስር የሚደረግን ፈውስ ለምንድን ነው ቅዱስ ሲኖዶሱ ያወገዘው? በቃ ይሄ ፖለቲካ ነው። እኔ መነጋገር የምፈልገው አሁን ለአንተ ላልከው ጥያቄ ለምን እርግጠኛ ነህ? አሁን ይኸውልህ እኔ ስልህ ለመምህር ግርማ ወግኜ አንተን ነቅፌ ምናምን አይደለም። እንደ አንድ ኦርቶዶክስ ግን ሲኖዶሱ ደጋፊ አይደለሁም። ስማ፣ የመምህር ግርማ ደጋፊ ሆኜ አይደለም፣ ግን ቤተክርስቲያኗ እንዲህ እያከበሰማኛ ቤተክርስቲያኗ ካላወገዘች ስማ አንተ እዚህ ሚዲያ ላይ መጥተህ ኧረ በስላሴ ቪዲዮ አወጣልሃለሁ። ሰው ተመሳሰል ብትወጡ ነው የሚሻለው። ይሄ ሰው መናፍቅ ነው። ይሄ ሰው የቤተክርስቲያን አባል አይደለም። ልንገርህ፣ በገንዘብ ብዛት ገንዘብ ስላለው ብቻ ቤተክርስቲያን ላይ እንኳን ይበልጡሃል። ተረጋጋ። ልብ አድርጎ ገንዘባቸውን እያደረገ ያለ አጭበርባሪ ሰው ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት መሰረት ቅባ ቅዱስ ሰው እጅ ላይ እኔ አንድ ነገር ተናግሬ ሶፊ ያንተ ቤት በጣም ነው የማከብረው፣ በጣም ነው ደስ የሚለኝ። ተከብሬ አውርቼ እንደወጣ ፍቀድልኝ። ይቅርታ ገብረስላሴ፣ እንደ ደግሞ ፍኖተ ተዋህዶ አንድ ይቅርታ። ሶፊ ከፈቀድክልኝ ላውራ አንድ ደቂቃ ሜቢ። ኦኬ እኔ አንዳንድ ጊዜ በየትኛውም ቦታ ላይ ህግ አለ። በየትኛውም ቦታ ላይ ማንም ከህግ ውጭ አይሆንም። ቤተክርስቲያኗም የራሷ ህግ አላት፣ ሀገርም ደግሞ እንደ ሀገር የራሷ ህግ አላት። ስለዚህ አባ ግርማ ስቲል ናው እስካሁን ድረስ እያገለገሉ እንደሆነ አውቃለሁ፣ እሰማለሁኝ። ብዙም ቪዲዮ ፖስት ስለሚደረጉ አያለሁ። አሁን
የአባ ግርማ ደጋፊ መሆን አለመሆን አይደለም የኔ ማውራት ይሄ ልጅ ከረጅም ጊዜ ጀምሮ አባ ግርማ ላይ ልክ እንደዚህ ነው የሚያወራው። ቢያንስ እንኳን እንደተከበረ ሰው እንደራሱ እሳቸው እኮ ብሎ ማውራት አለበት። ለምን በእድሜ እንኳን ይበልጡታል። ገባ? ሁለተኛው ደግሞ ማና ቆይ አንዴ አንዴ እኔ ሲጀመር አልናኩም ያልተሩትን ስራ አልተናገርኩም። ወንድማችን አንዴ ዝም አትልም እንዴ? እባክህ አንዳንዴ አዳምጥ እንጂ እባክህ አንዴ ጊዜ ዝም። ትልልቅ ሰዎች እኮ ነን ማዳመጥ ልመድ እንጂ ሶፊ ቅድም ነግሬሃለሁ። አንተ ቤት ተከብሬ ማውራት ፈልጋለሁ። ማስረጃ እንደኔ ቪዲዮ ገልጠህ ቪዲዮ አንተ መናገር ትችላለህ። ከዚያ ውጭ ግን እዚህ ቁጭ ያልኩት እኔ ቁጭ ያልኩት ያንተን ድራግ እንትን ለማዳመጥ አይደለም። ይቅርታ አድርግልኝና ማስረጃ አምጥተህ ለምን ነው ማዳመጥ የማትወደው? የኔ ጥያቄ ደግሞ ምንድን ነው ማዳመጥ የማትወደው? ዲፌንስ በትልቅ ማድረግ ካልቻልክ ሌላ ግለሰባዊ ትችት ምናምን አልቀበልም። ረጅም እኔ ግለሰባዊ ስለሱ አይደለም የማወራው። ነገር ግን ቤተክርስቲያን የራሷ የሆነ ህግ አላት። ማንም ሰው አሁን ሊከፍ ይችላል። ይሄ ፖለቲካ ነው። ይሄ ፖለቲካ ገብረስላሴ ያው ያንተን ሀሳብ ቢጥማቸውም ባይጥማቸውም ስለሰሙ ለነሱ ደግሞ ለደቂቃ ምናምን ስጣቸውና ያውሩና አጠቃሉት። ኖ ሶፊ ይኸውልህ ምን መሰለህ ይሄ ፖለቲካ ነው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተዳደራዊ መዋቅሯ ምን አይነት ሁኔታ ላይ እንዳለ ፖለቲከኛ ነህ እንዴ? እንኳን ፖለቲካ ትላለህ እንዴ? ሰዎችን መቼ ነው እርምጃ ምንድነው? አንተ ራስህ ፖለቲካ ነው መስራት የፈለከው? ማዳመጥ አትወድም? አፍ ብቻ ነው እንደሚሰራው? የምን ፖለቲካ ነው የምታወራው አንተ? አፍ ብቻ ነው ወይ የሚሰራው? ሰው ሲያወራ ማዳመጥ አትወድም? አንዴ ዝም በል ሳሚ፣ ዝም በል። ሲያስጠላ አንተ እኔ አውርቼ ልጣ ምንድነው እንደዚህ ፈለግኝ? እኔ መወያየት የምፈልገው አልኩህ። እኔ መወያየት የምፈልገው አስተምህሮ ላይ ነው። ይሄ ፖለቲካ ነው። የቤተክርስቲያን ቅዱስ ሲኖዶስ ለምን እርምጃ አልወሰደባቸውም ብለህ አትበለኝ። እንደዛ ስትለኝ ያመኛል። ምክንያቱም እርምጃማ ወስዷል። ደብዳቤ ጽፎ ያንን ተግባራዊ የሚያደርግ ሰው ነው የጠፋው። አንተ የፈለግከው ላውራለህ። ዝም በል ቆይ አንድ ጊዜ በቃ ኬኩ ሰላም ብያለሁ። ልወርድ ነው። አይ ነው አመሰግናለሁ። ቆይ እንዳንተ ሆኜ እየተሳደብኩ ላውራለህ። አንዴ ዝም በል እናጠብቅ። አንዳንድ ጊዜ ምን አለ መሰላችሁ ሰው የሚፈልገውን ነገር ብቻ ነው እንትን የሚለውና እኔ ስቲል ነው እያገለገሉ እንደሆነ ብዙ ጊዜ ብዙ ቦታ አያለሁኝ አባ ግርማና እስካልተወገዱ ድረስ ምክንያቱም እሳቸውም ከወገዘ ሲኖዶሱ ምንም ጥያቄ የለውም ቤተክርስቲያን ውስጥ አያገለግሉም። ስለዚህ እርግጠኛ ባልሆንበት እንዲህ ነው ተብሎ ማውራቱ ትስናት እንትን አይደለም፣ ጭንቅላት አለው አያስብልም ይሄን መናገር። ሲቀጥል ደግሞ እነሱ በእግዚአብሔር የተሾሙ ናቸው። የኔ ለኔ ተውልኝ አይደለም የሚለው ምን አለ ብንተዋቸው በቃ እግዚአብሔር ይቅጣ እንዴ። ስንት ለምን ያን አታውሉ አንዴ አናቃቸውም እንዴ እንትን እናሰራለን እንዴ እናሰራለን እያሉ ሲበሉ ያንን ላይ ፎከስ አድርጉ። ሁለተኛ ደግሞ መጀመሪያ ቤተክርስቲያን በጣም በትልቁ ከምታስተምረው ነገር አንዱ ትህትና ነው። በምንም ጉዳይ ላይ ትህትና ይኖራችሁ እንዴ። ሰውን ለመስደብ አትቸኩሉ። እንደው እኚህን አባት እንደው ሌባ ለማለት ምንም ለማለት ብዙ ነገር ያስፈልጋል። እንደው በጣም ብዙ ነገር። እንደዛም ሆኖ እንደው የሚሰድቧችሁን መርቋቸው ያለ አምላኬ ነው ብላችሁ ካላችሁ ሰውን ለመሳደብ ምላሳችሁን አታርዝሙ። ዳትስ ኢት። ሲቀጥል አንድና አንድ ነገር ደጋግም የምነግራችሁ ነገር ቢኖር አጣሉ። መጀመሪያ እርግጠኛው እኚህ የግል ቤተክርስቲያን አይደለም ያላቸው አለው የራሱ ህግ እኮ ቤተክርስቲያኑ በደንብ አድርጋ ያነጸችው ቤተክርስቲያን ቅባሜሮን የቀባችው ቤተክርስቲያን ያለው። ስለዚህ እኛ አባት እዛ እያገለገሉ ከሆነ ተው፣ ረፉ፣ ለኃጢአት አትቸኩሉ፣ ራሳችሁን እሳት ውስጥ ለመቅጣት አትቸኩሉ። በምንም በሉኝ በምንም እኔ አሁን የአባ ገብረ ኪዳን ማን ነው የአባ ግርማ ኦር ደግሞ ሰንበዲ ደጋፊ ምና አይደለም። እንደዛ አይባልም። በቃ መባል ካለበት እኔ ከሆኑ እሳት ውስጥ ያለሁት አንተ እንደዚህ አንተ ደደብ ተብሎ እሳት ውስጥ ነው አይባልም። ወንድማችን እንደዚህ ነው ተብሎ በስነ ምግባር። በነገራችን ላይ የመጨረሻ አንድ ነገር ተናግሬ የምወጣው ገብረ ስላሴን ሳቀው ምናልባት የዛሬ አመት ነው። እስከዛሬ ድረስ አጀንዳው አባ ግርማ ናቸው። ይሄንን በደንብ 100% ሆኜ ነው የምነግራችሁ። ይሄ ማለት ምን ማለት ነው? there something ከሱ ጀርባ ሮንግ የሆነ ወይ
አሁን እሷ አይመለከተኝም እኔ ምክንያቱም የእሱ ለራሱ ነው። ግን ደጋግም የምነግርህ አንተ ቤት ገብተው እናትን እንደዚህ ትሁን እያሉ ሲሳደቡ የሚውሉትን ልጆች እነሱን ቴኬር አድርግ። መጀመሪያ አንተ ሃይማኖት አባትን ለመንቀፍ ሞራሉ የለህም ወንድማችን። በቃ እሳቸው የተወገዙ ከሆነ በእግዚአብሔር ዘንድ እሱ ይጠይቃቸው። እኔ አይመለከተኝም። እኔ የማመልከው ጌታዬ መድኃኒቴ የምለው ኢየሱስ ክርስቶስን አለኝ እንጂ እኔ አባ ግርማ ሰው ናቸው እና እንደዚህ ያ ነው። በጣም አመሰግናለሁ። ሁላችሁም በጣም አመሰግናችኋለሁ። መልካም ምሽት ይሁንላችሁ። ሳሚ አመሰግናለሁ። ኬኩን እንዴት ነህ? ኬኩ አማን ወንድማችን በአባቶች ዙሪያ ያሉ ነገሮች ራሱ ቦታ ይፈልጋል። ገብቷል። ግን አንዳንድ ሰዎች ደግሞ በጣም እኔ ፐርሰናል ኬዝ ሊኖራቸው ምናምን ይችላል አላውቅም። ግን በዚህ ደረጃ ደግሞ የሆኑ የሰው ስም ቅድም አሁን 3 ሚስት አላቸው እዚህ ገብተው እዛው ተው ምናምን እያለ ነበር። ታው በቃ እንደዚህ አይነት ነገር አቤሎ እንዴት ነህ? ሶፊዬ እንዴት ነው? አስቸጋሪ አይ ትክክል አይደለም። እዚያን ነገር ሲቀር ባይወራ ይሻላል። የግላችን ስለሆነ ይህ ልጅ ከዚህ በፊትም ሲያወራ ሰምቼዋለሁና what's wrong with አባባ ግርማ ግን እኔ ምንድነው እንደሆነ አቤሎ እሱ ይቅርብኝና እሱን ራሱን ጠይቆ ግን እንደዚህ አይነት ቤት ላይ ግን እንደዚህ አይነት ነገርኛ ባንናገር መልካም ነው። ጥሩ አይሆንም። ምንድነው እንደዚህ አይነት ቤት የምትለው? ምን አይነት ነው ቤቱ? ኮመን ስላልሆነ ኮመን አሁን ለምሳሌ አሁን አንተ ቆይ ኬኩ አያችሁ ዩ ጋይስ አር ሪሊ አንፌር ናችሁ። የብዙ ሰው ችግር የኔ ፈረንጅ ካንተ ፈረንጅ ይበልጣል ነው እንጂ ሁሉም ሰው ፈረንጅ ይዟል። አይ አንፌር ኮኩኝ ነቢያቶችን ጥያቄ ስትፈልግ እየተሳለቅክባቸው አይ ለምሳሌ አሁን ብኖር ኖሮ ከመጀመሪያው ጀምሮ ብኖር ኖሮ ምንም ነገር አይነጋገሩም ነበር። በቃ ተነጋገሩ። አሁን ይሄው ገባ ሲጨርሱ መጣ። ሶፊ እስካሁን አላወራውም። አንድ ጊዜ በነገራችን ላይ ሀሳብ እንኳን ለመስጠት ጣልቃ አልገባንም። ራሳቸው መረጃ አውጥተው እንዲያወሩ ቤቱ ክፍት ነው የሆነላቸው እንጂ አልገባንም። እዚህ ጋር ላሉት ነቢያቶች ምን አለ መሰለህ እኔ አሁን ተረዳኝ። ይኸውልህ ጆን እንደዛ አይደለም። ይኸውልህ እኔ እናንተን አይደለም ልጨርስ፣ ሀሳቤን ልጨርስ። ቆይ አንዴ የራሴን ወንድሞች ልክ እኮ ልክ ነህ። ይኸውልህ ወንድሞች ናቸው፣ እኛም ወንድሞቻችን ናቸው። እዚህ ቤት የገባው ወንድሞች ናቸው ብለህ ነው። በሃይማኖት ባንመሳሰልም ነፃነት ስላለ አዎ። እና ምንድነው መሰለህ ኬኩ ሀሳብ እንኳን አልሰጠንም አንገባም ብለን እንደውም ክርስቲያን ሲገባ ተው እያልኩት ጸጣስ ብለን እርስ በርሳቸው ቤቱ ነው ክፍት ይሆነላቸው። ቅድም እንዳለው ሶፊ እንደውም ፕሮቴስታንቱን እናንተ ኦርቶዶክሳውያን እንድትጠይቁሉ ይፈቅድላቸዋል። ያን በማድረጉ እኔ አልቃወሙም፣ ፍሪ ነን እኛ። ግን ቤታችን ስትል አሁን አንተ ቲክቶክን ቤታችን የምትለው አደባባይ ላይ ከሆነ የምታወራው እንሰማለን እኮ እዛም እናንተም ቤት የምትለው ብከፍትም እንሰማለን። መስማት እዚህም መስማት ብቻ ነበረ እንጂ ሌላ ኮንትሪቢዩት አላደረግንም። ኬኩ እንዳ በስነ ስርዓቱ እነሱ ወንድማማቾች እንዲያወሩ አድርገን አውርተው ጨርሰዋል በቃ። እና እዚህ ቤት መሆን የለበትም ቤታችን ያልከው ቴሌግራም ከፍተ የውስጥ ከሆነ ነው እንጂ አደባባይ ከሆነ ምንም ልዩነት የለውም። የሶፊ ቤትም አንተ ቤት ስከፍት ለመስማት ነው። እንደዛ አይደለም። ቆይ እኔ አሁን አንደኛ ነገር እንደዚህ ያልኩ ሶፊ ነው፣ የቤቱ ባለቤት ሶፎኒያስ ነው። ስለዚህ እኔም ቤት ስለሆነ እኮ ነው ኬኪ የምንጠቀመው እኔ ጊዜ ሲኖረኝ ነው የምመጣው። እኔ ቤቴም አይደለም ካርታም የለውም። በቃ ትክክል አይደለም ሶፊ ቲክቶክ ነው። ትክክል አይደለም። በቃ ትክክል አይደለም። እንደዚህ ነገር እዚህ ጋር ማንሳት የለብንም። ኬኩ ተረዳኝ።
የፈራው ነገር የለም። እኛ ሐሳብ አንሰጥም፣ አይመለከተንም። ደመሰለ እኛ ሐሳብ ውስጥ አሁን ገብቶ ክርስቲያን ሰጡ። እናንተ የማይመለከታችሁን ነገር እናንተ ባላችሁበት ቦታ ላይ ማንሳት ልክ አይደለም እኮ ነው ያልኩት። ወይ ኬኩ አንተ ስለ ፕሮቴስታንት ምን ተመልክቶ ነው? አላነሳም፣ በቃ አላነሳም። ሶፊ ኦርቶዶክስ ነበር። ከዛሬ ጀምሮ ከዛሬ ጀምሮ ስለ ፕሮቴስታንት አልናገርም። በቃ ይኸው ፕሮሚስ ገባሁላችሁ። እናንተም በእኛ እኔ ደግሞ በእኛ ቤት ጉዳይ አትጉ። በቃ አይደለም የእናንተ ቤት ማን አደረገ? ምን ይመለከታችኋል? የህዝብ ናት፣ የሁሉም ናት። ማን ነው? እኔ ጥያቄ አለ ለሶፊ። የክርስትና ስም ማን ነበር? ታምረ ማርያም። አቦስ ወድህ እኮ ነው ይሄን ነፃነትን እኮ። ኧረ ሳሚ ይደብራል። ማርያምን ተዋር ይደብራል። እውነቱን ማርያምን እውነቱን እኮ ነው። ክርስትና ስም ነበረው እኮ ኧረ ሳሚዬ በእናትህ እሱማ አልተሻረም። አሁንም ታምረ ማርያም ነው ክርስትና ስም። ታምረ ማርያም ነው። በጣም ነው የገረመኝ። እኔ አያትየው አባትየው ተደውሎላቸው አስታውሳለሁ። በደንብ እርግጠኛ ነው። ምንም ስለሆነ እኮ ነው የምነግርህ። ግን ሰማኝ ምንድነው? መልካም ነው። አይ በቃ እንደዚህ ግን ጥሩ አይደለም ነው። አሁን የኛ ልጆች ነው የምቆጣው። እኔ ለኬኩ አስረዳው ነገሩን መነሻ ሐሳቡን። የኛ ልጆች ነው የምቆጣቸው እንጂ አሁን ሶፊያ አንተን እኮ ሳይሆን የኛ ልጆች እዚህ ጋር ልክ አረላችሁ። ምንድነው የኛ የምትለው? እዚህ ውስጥ ያንተ ልጅ ማን ነው? ንገረኝ። ካሌ ብለህ ልጆቼን ንገረኝ። እኔና ኬኩ እንመሳሰላለን። ወንድሜ ነው፣ ገብሬ ወንድሜ ነው። አንድ ጥምቀትን ተጠምቀናል። ከአንዱ ስጋ ነው የምንካፈለው። የአንድ ቤተክርስቲያን ልጆች ነን። ስለዚህ ወንድሞቼ ናቸው። የሆነ ነገር ችግር አለ? አዎ አለ። እኛስ ምን ነን? እኔ እናንተ በሃይማኖት እኮ አንድ እኮ አይደለም እኮ ሶፊዬ፣ አንድ እኮ አይደለም። ዊ አር ጓደኞች ነን። ትክክል ነው። ወድሃለሁ። ኖ አይደለም ሳሚዬ፣ እንደዛ አይደለም። እንደዛ እንዳታስብ። ኖ እንደዛ አይደለም ያልኩት። ንገረኝ ካልከኝ እናንተ ወንድሞቼ ናቸው። እናንተ ፍጥረታዊ ሰው ናችሁ። እኛ እንደውም የእግዚአብሔር ልጆች ነን። ምን ታመጣ? እሺ ይሁንልህ፣ መብት ነው። ግን ወንድሞቼ ናችሁ እኮ ስቲል ግን ይኸውልህ ደግሞ እኚህ ደግሞ አቤል ደግሞ ወንድሜ አይደለም ኬኩ። ከኔ ጋር ምንም ወንድማማችነት የለንም። ኦኬ አንተ ነው በጌታ አይደለህም። ዳግም ነው። ለምሳሌ አሁን አቤል ለምሳሌ ወንድሜ አይደለህም ቢለኝ አይችልም። በቃ አይቻልም። ገባ ካርለ የማይሆን ነገር ነው። ፍኖት እንደዛ ቢለኝ አይቻልም። አንተ አይደለም ካልከኝ መብት ነው። መብት ነው። አንተ የእንጀራ ወንድሜ ነህ። አረ ሶፊያ፣ አረ በቅዱስ ሚካኤል ይኸውልህ አሁን እሺ ይሁንልህ። ሰማኝ ሶፊ፣ አንድ ጥያቄ ልጠይቅህ አንተ። እሺ አቤላ ጠይቅ። የምችለው ከሆነ መልሳለሁ። አዎ ግን ይሄ ከሃይማኖት ውጪ ነው። እሺ ብዙ ጊዜ ናዝሬት አያለሁኝና አዳማ አያለሁኝና ቦክስ ትሰራለህ? ቦክስ? አዎ የባንክ ቦክስ፣ ይሄ ብር ማስከፈል። ወይ አንዴ ሳሚ ደረስ ይሰራል እንዴ? ቦክስ የሚሰራ ነገር ነው እንዴ? ቦክስ የሚበላ ቦክስ ሳጥን ነው። እዩን አስገባ። ወይኔ ከታች ለሆነና የት አለ? ኧረ ይገባል። ይሄን አላውቀውም። ቦክስ ምን ለማለት እንደፈለክ አልገባኝም። ማለት ቦክስ ትሰራለህ ወይ? ቦክስ ስፖርቱ ነው። ጎምዜን ያራዳልኝ። ምን ነው እንዴት ነው የለንደኑ? እቺ ላይ የምትሰርቡኝ ሰዎች ብሎክ ላደርጋችሁ ምናምን እችላለሁ። ሞዴሬተር አለኝ። አታርግ ኬኩ። ለምን ነው የምታረጋችሁ? አንተ ሶፊ የምትባለው እንደምን ምንድን ነው? አንተ አትመጣም እንዴ? ምንድን ነው እየጠበቅኩ እኮ። ኢትዮጵያ ተመለሰ እኮ። አረባ አከ በቃ አንተ ምንድን ነው ይሄ የግብፅ ንጉስ እንትና መሰልከኝ። ወረስ ቶሎ ነው ሀሳብ የምትቀይረው። የፈራ ይመለስ ብሎ ተመለሰ። ኔክስት ዊክ ሰኞ ደግሞ ለስንት ነገር ስጠብቅ ትመለሳለህ። ሰኞ ሰርፕራይዝ አደርጋለሁ። ኖሪ ችግር የለውም። ይደብራል። ኖር ነው ከመት ሆነ ሰኞ ጠይቆኛል። አንዴ አቤል ጥያቄ ጠይቆኛልና መልሼለት ከሆነ አላውቅም። መለስኩልህ አቤል? ሳሚ መልሶልሃል። ኬኩሻን አስገባው። ለምን አስወጣው? ራሱን ይወጣ። ምን ሞዴሬተር መልሶልሃል። ባንክ ይሰራል አለ እኮ እንዴ። ፍኖት ሰላም ነው ወይ ወንድሜ?
ወዬ ሰላም ነው ወይ? ፍኖተ ተዋህዶ ሚዩት ስለሆነ አይሰማህም። እሺ ዛሬ በአንድ ፓስተር ካለ ጥያቄ ልጠይቃ። ይዋለሁም ጥያቄ የለም እንግዲህ የለም። ልጅ ወይ አባቴ ኳስ በመሬት አደረጋችሁ አካቤላ ጋር? አይ ማውራት አልፈልግም። ምክንያቱም ምን ይሆን አራዳ ልጅ ይሄማ በቃ እዚሁ ጋር ፍቱ። በቃ እዚህ ጋር ይፈታና አራዳ የሚጫው ሪምቦ ምናምን ነገር ነው መቼም ነበር። ምንድነው አቤል? ቆይ እንዳትወጣ አትንኮሻኮሽ። ምንድነው እዚህ ጋር ሁሉም ሰው በፒስ ነው ማውራት ያለበት። በየሄደበት ያመኛል። በነገራችን ላይ ሳሙኤል ሳሚ በነገራችን ላይ ወደ እኔ ከሰው ላይ መድረስ አልወድም። ባህሪ ነው አሉ ካልነኩኝ ከነኩኝ ግን ጥግ ድረስ ነው የሚሄደው። እኔ አሁን ሚስቱን እየዞሪያ ያማኛል። እኔ ስክሪን ሪከርድ ነው ያየሁት የሆነ ቀን ማለት ነው። እና እዚህ ጋር አቤላ እኔ እያልኳችሁ ያለሁት የሆነ አጋጣሚ ካወቅነን ልንጎረባበት ልንደባበር እንችላለን፣ ግን የሆነ ሰዓት ላይ መፍታት አለብን። በቃ እኔ በዛም እኔ እኮ ፈትቻለሁ ትቼዋለሁ እኮ ሳሚታ ማኛው በቃ። ስለዚህ አሁን እዚህ ጋርም የሆነ ነገር ተፈጥሮ ነበረ እዛ ጋር እኔ ስክሪን ሪከርድ ነው ያየሁት በእርግጥ። አሁን ግን እዚህ ጋር አንድ ቤት ስትገናኙ ደግሞ በቃ ያለፈ ፓስት ነው አይደለ? አረ ፍቱ እንደዚህ አይነትማ የለም። እኔ በነገራችን ላይ ሳሚ አቤላ ክፈት። አሁን ሰው ፊት እመጣለሁ፣ አንተን አገኛለሁ፣ እጫወታለሁ አይደለ? ሰውን ሌላ የሌለን ሰው እኔ አንዳንዴ ምን አለ መሰለህ አቤላዬ በቃ ተው ይኸውልህ አብሽር። እኔ ምናምን አያስፈልግም። በቃ ሁለታችሁም የገባችሁ ሰዎች ናችሁ። ስለዚህ እንትን አበሉ በቃ አቤላዬ ፍቱ። እሺ በቃ ችግር የለም አብሽር። በእውነት አከብራችኋለሁ። እኔ ፈትቻለሁ። መስከረም አንተ እንኳን ወደ እኔ ጋር ስላልመጣ መስከረም ስለምመጣ ስብሰባ እናደርግበታለን። እመጣለሁ። እኔ እናንተ እንገናኛለን። እመነኝ። ኔክስት ማክሰኞ ብራዘር ጋር ሄጄ በዛው አገኛለሁ እያልኩት በጣም አዝኜ ባህል ሚስጥር ነው እዩ። እሺ ፕሊዝ በቃ ካልክሽ ችግር ስላለ አቤላዬ ፈተናል አይደለ? ኧረ አብሽር ችግር የለም። አቤላ እንዳይደብርሽ አባቴ። እሺ እኔ ትቻለሁ፣ ይቅር በለኝ። ኧረ እኔ አይደብረኝም። በቃ የደበረኝማ የዛኔ ነበረ። በቃ እኔ በነገራችን ላይ ይሄ ፓስተር ቸሬ የኦርቶዶክሱ ነኝ። የኦርቶዶክስ ፓስተር ይላል። ኬፕቻን አስገባው አንተ ምን ሆነህ? ሶሪ ተመችቷል። የመጨረሻ አንተ ማን የሆነ ሹፌርን አይቼዋለሁ። ራይድ ነው። በቅርቡ ነው መንጃ ፈቃድ ያወጣው እንዳያጋጨው ወደ ሀገር ሳትመለስ። አንተ ለምን የምትከታተለኝ? ሀገሩ መቼ ነው አባት? ምን ችግር አለው? እኔ እኮ ልክ በመከታተሉ ልክ በጣም እኮ ነው የምጠብቀው። አይ ነው እዚህ ጋር ሱራ የክርስቶስ የሚባለው ምን አድርገህ ነው የምትለኝ? ቦታ ምረጡ ይላል። ለምኑ ነው ያራዳ ልጅ? አይ ወይ ለእንትን ነዋ። እኔ አሁን ቦታ መርጣለሁ አቤላ። ዝም ብዬ ሁሉም ቦታ እንትን አለ ምንድን ነው ስሙ ምሳ ለመብላት አሁን እመርጣለሁ። እኔ ቤቱ ጋር ሙስ ጋር ብዙ ነበር። አንተ የት ያለው ብርከኝ እናቴ ትሙት ማለይስ? አረ እንደዚህ አይነት እኔ ደግሞ ፓስተር ቃሉ ነው ያጥፈው። ክንፋሙ ቤት ነኝ። አረ ሰው ዘንድሮ ግን ችግር አለ ሰው ጋር። ዶክተር ወዲህ ነው በነገራችን ዶክተር ወዲህ ነው ለንደን ሲሄድ ያርሰናል ማሊያ ያመጣልሃለሁ ብሎ ማለት ነው። ሸመጠጠኝ ፓውንዱን ሲይዙ አሳስቶት እኮ ምን ታውቃለህ? ምን እንደመጣልህ ምን እንደተደረገ ታውቃለህ? እኔ የሆነ ታይዘት ሄዳለ እንዳልነው ፈርተኛው የሚታየኝ ነገር የለም። ሶፊ በአንተ ዙሪያ I'll call you back. Okay.
ሰላም እንዴት ነሽ? ደግ ነሽ? ሰላም ሰላም፣ እንዴት ናችሁ? ፈረንጅ አታስገቡ። ሰላም ሶፊ፣ ሁላችሁንም ሰላም ብያለሁ። ሰላም እንግሊዝኛ ነው ያወራሽው? አወራው እንዴ? አረ ኦኬ፣ አይዚ ነው። ይቅርታ ሚዩት አላረኩም ነበር ማለት ነው። ሶፊ ተጠመቀ ምናምን እንደዚህ በጣም ትፈልጉታላችሁ ማለት ነው። ሶፊ ድምረውን አስጠመቃችሁብን። አሁን ደግሞ ሶፊ ሊዘፈዝፈን ነው መሰለኝ። አልኩ ያው ዘግቶታል። ዘጋ ስልኩ ዘጋ። እና እኔ በመጀመሪያ ነው እዚህ ቤት የገባሁትና ሶፊን እከታተላለሁ አልፎ አልፎ እና ህይወት የሆነ